ሰላም የቻናላችን ተከታታዮች እንደምን አላችሁ? ጉድ ስፖርቶች ነን። የሳቱን መረጃ ይዘንላችሁ መተናል። አትሌት ኃይሌ ገብረስላሴ መሬቱን እንዴት እንደተነጠቀ ተናግሯል። ምንድነው የተፈጠረው የሚለው ሲያነጋግር ቆይቷል። አሁንም አነጋጋሪ ሆኖ ቀጥሏል። ስለዚህ ጉዳይ የምንነግራችሁ መረጃ አለን። አትሌቶቻችን በናንጂንግ የዓለም የቤት ውስጥ ሻምፒዮና ተሳትፎ አድርገው ውጤት ካስመዘገቡ በኋላ በኢትዮጵያ አትሌቲክስ ዙሪያ የተለያዩ መረጃዎች እየወጡ ነው። በዚህም ዙሪያ የምናደርሳችሁ መረጃ አለ ማለት ነው። ሌሎች አዳዲስ የአትሌቲክስ መረጃዎችም አሉ። መረጃዎቻችን ለሌሎችም እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ እንጋብዛለን። ከመረጃዎቻችን ጋር መልካም ቆይታ። ወደ መጀመሪያው መረጃ ስናልፍ በናንጂንግ የዓለም የቤት ውስጥ ሻምፒዮና ተሳትፎ ከዓለም 3ኛ ከአፍሪካ 1ኛ የወጣው የአትሌቲክስ ቡድን ማክሰኞ ጧት አዲስ አበባ እንደሚገባ ተነግሯል። የጀግና አቀባበልም ይደረግለታል ነው የተባለው። በቤልቪው ሆቴል የእውቅናና የሽልማት ፕሮግራምም እንደሚዘጋጅ ታውቋል። ለ3 ቀናት በቻይና የባህልና የታሪክ ከተማ በሆነችው ናንጂንግ ከተማ ሲካሄድ የቆየው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በትናንትናው ዕለት ፍጻሜውን ማግኘቱ ይታወሳል። ከ127 ሀገራት የተውጣጡ 576 አትሌቶች ለሜዳሊያ የተሳተፉበት የዘንድሮ የዓለም የቤት ውስጥ ውድድር ሻምፒዮና ላይ የተሳተፈችው ኢትዮጵያ በ2 ወርቅና በ3 የብር በአጠቃላይ በ5 ሜዳሊያ ብዛት ከዓለም 3ኛ ከአፍሪካ 1ኛ ደረጃን በመያዝ ማጠናቀቅ ችላለች። ከ2 ዓመት በፊት በግላስኮው የዓለም የቤት ውስጥ ሻምፒዮና ሀገራችን ተሳትፎ እንደነበራት ይታወቃል። ያን ጊዜ 2 ወርቅ፣ 1 ብርና 1 ነሐስ በማግኘት በ4 ሜዳሊያዎች ብዛት ውድድሯን በ5ኛነት ማጠናቀቋ ይታወሳል። በ3000 ሜትር ሴቶች ውድድር በጀግናው አትሌት ፍሬወይኒ ኃይሉና በሴቶች 1500 ሜትር በሌላኛው ጀግና አትሌታችን ጉዳፍ ጸጋይ የወርቅ ሜዳሊያ እንዲሁም ጀግናው አትሌት በሪሁ አረጋዊ በወንዶች 3000 ሜትር የብር ሜዳሊያ፣ ጀግናው አትሌት ደርቤ ወልተጂ በሴቶች 1500 ሜትር እና በ800 ሜትር ሴቶች በጀግናው አትሌት ንግስት ጌታቸው የብር ሜዳሊያ በመሰብሰብ የናንጂንግ የዓለም የቤት ውስጥ ሻምፒዮናን መሰናበታችን ይታወቃል። በ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና የተሳተፈውና ከዓለም 3ኛ አፍሪካ ደግሞ 1ኛ ደረጃን በመያዝ ያጠናቀቀው ብሔራዊ ቡድናችን ከነገ በስቲያ ማክሰኞ በድል ወደ ሀገሩ እንደሚመለስ ነው የታወቀው። የፌዴሬሽኑ የጽህፈት ቤት ኃላፊ አቶ ዮሐንስ እንግዳው እንደገለጹት 2 ወርቅና 3 የብር ሜዳሊያ ያገኘው የኢትዮጵያ አትሌቲክስ ብሔራዊ ቡድን የፊታችን ማክሰኞ ከማለዳው 1 ሰዓት ላይ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የሚደርስ ሲሆን የፌዴሪ ባህልና ስፖርት ሚኒስቴር ሚኒስትር ሸዊት ሻንካና የአትሌቲክስ ፌዴሬሽን ከፍተኛ አመራሮች አቀባበል እንደሚያደርጉላቸው ነው የተገለጸው። በኤርፖርት ከሚደረገው የጀግና አቀባበል በኋላ መገናኛ በሚገኘው ቤልቪው ሆቴል የእውቅናና የማበረታቻ ሽልማት ስነስርዓት መርሃ ግብር የሚከናወን ሲሆን የጽህፈት ቤት ኃላፊው እንግዲህ ይህንን ለሚዲያዎች አረጋግጠዋል። ወርቅና ብር በማስመዝገብ የሀገራቸውን ስም ከፍ አድርገው ላስጠሩ አትሌቶች ምን ያህል የማበረታቻ የገንዘብ ሽልማት ይሰጣቸዋል በሚል ከሚዲያዎች ለቀረበላቸው ጥያቄ የፌዴሬሽኑ የጽህፈት ቤት ኃላፊ አቶ ዮሐንስ እንግዳው ሲመልሱ አሁን ላይ ይሄን ያህል ነው ብዬ ለገልጸው አልችልም። በነገራችን ላይ ፌዴሬሽኑ ከሽልማት በላይ እውቅና ነው የሚሰጠው። ላስመዘገባችሁት ውጤት እናመሰግናለን ለማለት ነው በማለት ኃላፊው ምላሽ ሰጥተዋል። የማበረታቻ ሽልማቱን በተመለከተ ለወርቅ ምን ያህል፣ ለብር ነሐስ ምን ያህል ይሰጣል በሚል መመሪያው ላይ የተቀመጠው ነው ተግባራዊ የምናደርገው። ፌዴሬሽኑ የሚሰጠው አትሌቶቹ ለፍተው ካስመዘገቡት ውጤት ጋር የሚመጣጠን አይደለም። በጣም ትንሽ ናት። ቁም ነገሩ የምንሰጠው እውቅናና ምስጋና ነው። ወደፊት ስፖንሰር እያገኘን ስንሄድ የተሻለ ሽልማት ወይም ማበረታቻ ለመስጠት እንሞክራለን ብለዋል የጽህፈት ቤት ኃላፊው አቶ ዮሐንስ እንግዳ። ኢትዮጵያ ከአፍሪካ ቀዳሚ በመሆን ያጠናቀቀችው በቻይና ናንጂንግ ከተማ ትናንት ፍጻሜውን ባገኘው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ውድድር ከ5 ሜዳሊያዎች ቀዳሚ ሆነን በአህጉራችን ማለት ነው አጠናቀናል። ሀገራችን ኢትዮጵያ በውድድሩ 2 የወርቅና 3 የብር ሜዳሊያዎችን ማስመዝገብ ነው የቻለችው። በሴቶች 1500 ሜትር ውድድር ለተከታታይ 4 ዓመታት የወርቅ ሜዳሊያውን ማሸነፍ እንግዲህ ችለናል ማለት ነው። ኢትዮጵያ በውድድሩ የሜዳሊያ ሰንጠረዥ ከአፍሪካ 1ኛ ደረጃን በመያዝ ስታጠናቀቅ ከዓለም 3ኛ ደረጃ ላይ የተቀመጠችው። ሜዳሊያ ያስገኙ አትሌቶቻችንን ለማስታወስ ያህል ጉዳፍ ጸጋይ በ1500 ሜትር የወርቅ ሜዳሊያ ያስገኘች ሲሆን ፍሬወይኒ ኃይሉ በ3000 ሜትር እንዲሁ የወርቅ ሜዳሊያ ለሀገሯ አስመዝግባለች። በሪሁ አረጋዊ በ3000 ሜትር፣ ንግስት ጌታቸው በ800 ሜትር፣ ድርቤ ወልተጂ በ1500 ሜትር ቀሪውን የብር 3 ሜዳሊያዎችን አስመዝግበዋል ማለት ነው።
በሌላ መረጃ ኃይሌ መሬቱን እንደተነጠቀ እየሰማን እንገኛለን። በተደጋጋሚ እንዲያለሙት ጥሪ ቀርቦላቸው ግን ደግሞ ባልታወቀ ምክንያት ማልማት አልቻሉም ብሏል። የወልቂጤ ከተማ ኃይሌ ለዚህ በሰጠው ምላሽ በቃ እነሱ ባሉት መሰረት ይሆንላቸው ብያለሁ በማለት በደፈናው ምላሽ ሰጥቶበታል። ከ5 ዓመታት በፊት በተለያየ ጊዜ ለሁለት አልሚዎች ተሰጥቶ የነበረው የቀድሞ ተፈራ ሆቴል ሳይለማ ቆይቶ ነው እንግዲህ ሰሞኑን ለጨረታ የቀረበው። በ2012 ዓ.ም ለሰንሻይን ኮንስትራክሽን፣ በ2013 ዓ.ም ለአትሌት ሻለቃ ኃይሌ ገብረስላሴ ለኢንቨስትመንት ተሰጥቶ የነበረው በወልቂጤ ከተማ የሚገኘው የቀድሞ ተፈራ ሆቴል ቦታ ሰሞኑን ደግሞ ለጨረታ መቅረቡ ተሰምቷል። ጨረታውን ያወጣው ቦታውን ለባለሀብቶቹ ሰጥቶ የነበረው የጉራጌ ዞን የወልቂጤ ከተማ አስተዳደር ነው። የቀድሞ ሆቴል ምነው ልውውጥ በዛበት የሚሉ ጥያቄዎች እየተነሱ ይገኛሉ። የቀድሞ ተፈራ ሆቴል ሰሞኑን ጨረታ የወጣበት ምክንያት ምንድነው የሚለውን ሚዲያዎች ወልቂጤ ከተማን ጠይቀዋል። የከተማው ከንቲባ አቶ ሙራድ ከበደ የሰጡት መልስ ሻለቃ የምንወደው አትሌታችን ነው፣ ሆቴል አካባቢ እሱ እንዲያለማው የጉራጌ ዞን ወልቂጤ ከተማ ስራ አመራር ጥያቄ አቅርቦለት በወቅቱ መልካም ምላሹን ሰጥቶ ነበር። ባልታወቀ ምክንያት በተያዘለት ጊዜ ማልማት አለመቻሉ ነው አንዱ ትልቁ ነገር። ያን መነሻ በማድረግ በተደጋጋሚ ክቡር ሻለቃ ኃይሌን ለማግኘት ተሞክሯል። አመራሩ በአካል ሄዶ የማግኘት በደብዳቤም ከአንድም 2-3 ጊዜ ሞክረናል። ቦታው መሃል ከተማ ነው፣ ሰፊ ቦታ ነው። አላስፈላጊ ህገወጥ ነገር እየተዳረገ በመቆየቱ ምክንያት በተደጋጋሚ እንዲለማ ጥሪ ቀርቦ ነበር። ነገር ግን ባልታወቀ ምክንያት ለማልማት ምላሽ አላገኘም ሲሉ ተናግረዋል። በወቅቱ አሁን አልችልም፣ ተደራራቢ ነገር አለብኝ እንዳለ ተሰምቷል የተባለው ኃይሌ ገብረስላሴ በእርግጥ እኔ ቅርብ ጊዜ ነው ከንቲባ ሆኜ የመጣሁት፣ ነገር ግን የሆቴሉ መረጃ አለኝ ሲሉ ነው ማብራሪያ የሰጡት። እኔ ከመጣው በኋላ ከንቲባ ከሆንኩ በኋላ ማለታቸው ነው። ለአትሌት ኃይሌ ገብረስላሴ በተደጋጋሚ ስልክ ብደውልም ስልክ ለማንሳት አልቻለም። ስራ አስኪያጁም አውርቼው ምላሽ እሰጣለሁ ቢለኝም ምላሽ አልሰጠኝም በማለት ነው እንግዲህ ማብራሪያ የሰጡት። መልማት ያለበት ብዙ ለሀገር ለከተማው ኢኮኖሚ መነቃቃት የሚፈጥር ቦታ ነው። ለኃይሌ ገብረስላሴ ክብር ስላለን ብቻ ለረጅም ጊዜ ይዘን ቆይተናል። 4 ዓመት ነው የሆነው። ነገሮች አስቸጋሪ ሲሆኑ የከተማውን ውበት ሲያበላሽ አካባቢው ሆቴል ነበር አፍሪሰነው ለሱ ሰተነው የነበረው። አሁን ግን በካቢኔው የወሰነው ምላሽ ካላገኘን መግባት ማልማት ካልቻለ ምናልባት መልካም ፈቃዱ ሆኖ ከመጣ ሌሎች ጥሩ ቦታዎች እናመቻቻለን። ይሄ ከተማውን ውበት እያበላሸ ኢኮኖሚው ላይ ተጽዕኖ እያደረገ ለህገ ወጥነትም እየዳረገን ስለሆነ ለጨረታ ወጥቶ ሌላ ቢያለማው የተሻለ ነው በሚል ካቢኔ ወስኖ ወደ ጨረታ መግባታቸውን አሳውቀዋል። ሻለቃ ኃይሌም በቃ እነሱ ባሉት መሰረት ይሁንላቸው ብያለሁ ብሎ ምክንያቱም ከመዘርዘር ታቅቧል። እውነት ያደርግላቸው፣ እነሱ እንዳሉት ይሁን፣ ይሄ ነው የምለው ነገር የለኝም፣ አንዳንድ ነገሮች ያልተመቹኝ አሉ ሲልም የገጠመውን ጉዳይ በደፈናው ጠቅሶት ለማለፍ ሞክሯል። እንግዲህ ወደ ቻናላችን ተከታታዮች ከቻናላችን ጋር አብራችሁን ስለነበራችሁ እናመሰግናለን። ለሌሎችም እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም።